ሴት ነኝ ብለሽ ደግሞ ታወሪ። ሁለተኛ አንድ እንዳትተማሪ ከዚህ በኋላ እህሏችን ላይ ያለቀ ይመስለኛል። ይለቃ ማለት ምን ማለት ነው? ማግኘት እንዴ ዝም ብለሽ አይባልሽ። ራስ ችግር ነው ችግር አይደለም። የራስ ችግር ነው ችግር አይደለም ማለት ምን ማለት ነው? ዘመን ቀምጣ እንዴ ይመስላል። አንተም ብሎ ወንድ ደግሞ ይወንዳልጫ እሺ አብራት አንቺ እኮ የዶሮ ስሜት እኮ ነው ያለሽ። ራስሽ ገና ዛሬ ስትወጪ ዝም ብለሽ አይመለከትም። ዝም ብለሽ አይመለከትም። አንተም ብሎ ወንድ እኔ ብሎ ወንድ እንዴ ምን ሆናችሁ ነው? ሰው ሲመጣ ደግሞ ሙርሙሩት ያለሽ ሁኔታችሁንም እናድርግ እንደሚመጣ ማለት ነው። እኛንም ስሙ እሺ። አዎ እኛ እኮ በጣም ያረበ እዚህ ጋር ልጅ አስቀምጣችሁ እንዴ የምትጣሉት እናንተ ባንተረዳችሁ አይደለም። ምን ነው ማይረዱት? ምን ማለት ነው? አይደለም አንተም ብሎ ወንድ ደግሞ አንቺ ብሎ ሴት አሰዳቢ አሰዳቢ ምን ሆናችሁ ነው? ለምንድን ነው እንደዚህ የምትሆኑ? ብዙ ማታውቁት ነገር አለ። አረ ተረጋጉ። እውነት ብዙ ማታውቁት ነገር አለ። ምንም የሚያውቁት ነገር አለ። ለምታውቁት አንቺ ዝም ብለህ በቃ ከአንቺ ጋር አላወራም። እዚህ አትኑሪ። እሱን እንቀዳለን ከፈለግሽ ማለት ለልጅ ቀድልሻለሁ። አሁን እዚህ ጋር እያስቀምጣችሁ ነው እንዴ የምትጣሉ? እኔም እሷን ብዬሽ እኮ ነው። ይደረጋል እንደዚህ አይደረግም። እኔ እኮ ይቅርታ አድርጉልኝ። ነገር ግን እሷ ጋር ያለው ችግር ነው። ምንድነው ችግሩ ብላችሁ ጠይቁልኝ። እንጠይቃታለን። አዎ እሱም ስራውን ደግሞት እንዲመጡ ለምዶ ቤቱ ላይ የምታስቀይሙ ምንድነው ምክንያት? ችግራችሁ ምንድነው? እስኪ አውሩ። ምንድነው? እኛ ጎረቤት ሁሌ በሳምንቱ ላይ ሶስት እንደዚህ ተጣላችሁ። ልጅቷ እየሰማች ሳይሆን ልጅታችሁ ትሄዳለች። ምን ሆናችሁ ነው? ምንድነው ችግራችሁ? ችግራችን እኮ እንደዚህ ነው ብለን ማንናገር ለሰው ራሱ ቢነግሩት የሚያሳፍር አስጸያፊ የሆነ ነገር ነው። በቃ ምን አለ ችግር የለውም። እሺ ራሷን ጠይቋት። እኛም ቤት አለ ጠይቋት። ራሷ ተናገር። ራስሽ ተናገሪ። በቃ አትመላለሱ። እሺ አሁን በቃ እንፍታው እስኪ ይሄን ነገር። አዎ አሁንና ችግር የለውም። ምንድነው አንቺ አሁን ችግርሽ? ካንቺ ጀምር። ምንድነው የተጀመረው? በቃ ወይ ማን ከሱ ጋር ነው አይደለም እኮ ከሱ ጋር ነው እኮ ማስታየት ነው። ምንድነው ችግራችሁ? ያጠፋብሽ አይደለም ያጠፋብሽ እስኪ አውራ። ያንዬን ወዳ ብያለሁ። ምንድነው ወይ እሱን ጠይቁት የምትለው ምንድነው? በቃ እሷ ትናገር። ችግሯል ምንድነው ያላት ከኔ ጋር ምንድነው? እኔ እኮ እንዴት ብዬ ልናገር እኮ በእናታችሁ ከብረኝ ወንድ እየተረጋጋ እሺ እንዴት ብዬ ልናገር? ማን ይወጣው ስራኔ ዋልከው አሁን አንተ ቤት እንድታርፍ ነው የምንፈልገው። እሷም ችግሯን ትናገር። እኛ ደግሞ እንደ ሽማግሌ እንደ ጎረቤትም እንደ ቤተሰብም እናስታርቃችሁ። ችግርሽ ምንድነው? እሺ ልጅ አታሳዝናችሁም? እዚህ ጋር ልጅ አስቀምጣችሁ እንዲህ የምትጣሉት እንዲህ የምትመላለሱት ማማ ልጅ አስቀምጣችሁ ነው የምትጣሉት? እንዴ ይደረጋል እንዴ? አይደለም ለምን ነው ታለሻው? ማጥሬ ቆመታይ አይደለም ይሄ ያዞማል። እሷ ያዞማል ያደርግሽ ያለከሰች ያለች ያዞማል። ይሄ ዝም ብሎ ማለት ልንገራችሁ ነገር ካገባች በኋላና ማማ ከተወለደች በኋላ ጠቅላላ ባህሏ ተለውጦብኛል ማለት በቃ እንዴት ብዬ እኔ እኮ መናገር የሚከብደኝ ነገር እኮ ነው በማከራችን እኮ የተፈጠረው እኮ እንደው ምን ብለው ያወጣል እናታችሁ ምንድን ነው የሚባለው? ወንድ እየተረጋጋ ተረጋጋ። አዎ ተረጋጋው። እንደዚህ አይደለም። በጣም አሁን እኛ ልናስታርቃችሁ ነው የመጣው። አዎ እሷም ችግሯን በተቻለ መጠን እንደ ጎረቤት ትገረልና ወደ አንድ ሀሳብ ይመጣል። እሺ አንተ ልጅ በቃ አንተ ችግር ካወራና ሷቷት አመሏ ነው ማንም ሰው እንደዚህ በለቅሷ እኔን ነገረኛ አስላይ እኔን ችግር ውስጥ ከታይ ነው ብዙ ጊዜ የምትሄደው። ሌላ ሰው ሲመለከት እሷ ትክክለኛ እኔ ደግሞ ትክክል ያለውን የማረባ የማልጠቅም ሰው ነው የምመስለው። ግን እንደዛ ነገር
አንተን ቤትን ለማሳደግ እኔ ወንድ ልጅ ነኝ አለቅስም ማለት በቃ ለዛ ነው እንጂ ላልቅስ ብለህ ነበር ማለት ነው። አዎ እሷን ለቤቷ ላይ ከሰው ውጭማ ማለት ነው። አሁን አይ ተናገሪ እሷን ሰላም ልክ ማለት ምንድን ነው ያጠፋብሽ ነገር ንገሪኝ። ሰለችው እንዴት ይሄ ፈለገው እኔ አሁን አረጀው እሷን ፈለገው አይደለም በጣም ነው አይደለም ባቂ ዘዘበኝ እንደዛ የሚባል ነገር የለም። እኔ ደግሞ እንደዚህ ካወራችሁ ዘንዳ እውነቱን ልንገርሽ ታው በእናታችሁ እንዴ እውነቱን እሺ ይኸው እሷ ጀምሯለች እኔ ጨርሷለሁ እውነቱን ልናገር አይደል ችግሩ ጀምሯለች ጨርሷል ሰለቸው አሮጊት ምናምን የምትለው ማለት ነው የምዬን ወዳ ብያለሁ የምዬን ወዳ ብያለሁ ጉዳዩ ችግር የለውም ወንዴ ጨርስና እኛ እናታርቃቸዋለን ጨርስ ችግር የለውም እስኪ አውራ ችግር የለውም እንዴት አውራ እሺ እውነት እኮ እኔ እንዴት ብዬ ነው ተረጋጋ በቃ መረጋጋት ነው ከጀመረችው ላይ ቀጥል ማለት ነው ጉዳዩ ያልጋ አልጋ ምን ትያለሽ ምን ለማለት ፈልጋለሽ በቃ ዝጋ እንዴ አንቺ የራስሽ ምን ትመስላለች ጭራሽ እነሱን አክብሬ ነው እንጂ አሳይቻለሁ እሱን እንታያለን ነው ዝጋ ደግሞ እንዴ በዛው ምን ሆናችሁ ነው እንዴ ድሮስ ከበሬ አለተ ልጅ እዚህ ጋር ልጅ አስቀምጣችሁ ሌላ አስቀምጣችሁ አፋቢ ነው እንጂ ከዚህ ሰውዬ ጋር ነው በፈጠራችሁ አምላክ በእግዚአብሔር ሆናችሁ ወንድዬ ምን ሆነ ነው ለቤት ስትል ለልጅ ስትል አትተውም እንዴ አንተ እሺ ይረጋል እንዴ ምንድነው ችግራችሁ በሰም መስራት አው ነገርኳችሁ እኮ ስነግራችሁ ጉዳዩን ለመደባበቅ ለመሸፋፈን ስትል ቶሎ ብላ ተነሳችና አስቆመች አልጋ ላይ ሲጀምር ቶሎ ተነሳችና አውቃ እንዲሸፋፈን ጉዳዩ አስቆመች በቃ አልጋ ላይ ጉዳዩ ከአልጋ በላይ ነው በቃ እኮ ይፈታላ እኮ ከባድ ነገር አይደለም እኮ ከቀን ትሻሻላለች ብዬ እኔ ለትዳሬ ጨዋና ታማኝ ሰው ነኝ ከቀን ትሻሻላለች ብዬ ባያት ብነግራት በግልጽ አውራታለሁ በቃ ለምን ካገባኋት በኋላና ችልሽቱ ለልጅ በኋላ ጸባያ ሙሉ በሙሉ ተቀያይሯል ወንድ ልጅ እኮ ነኝ አይደል እንዴ ወንድ ልጅ እንደዚህ ይደረጋል እኔ ምንም የማውቀው ጉዳይ የለም እሷን ጠይቋት እኔ እኮ ወንድ ልጅ ነኝ ስሜት አለኝ አይደለ እንደማንም ወንድ ታዲያ ያንን ስሜቴን እንዴት ነው የምታስተናግደው እሷ አይከብድም የምር እስኪ እናንተም ወንድ ናችሁ ፍረዱ ምንድነው ችግራችሁ አውሪ አንቺ ችግርሽ ነው በቃ አሁን እንደዚህ ዳራችሁን ማለት ማድረግ አንችልም እንኳን የሚችልሽው ነገር አውጥተሽ ስትናገሪ እንደሱ እንደ ጎረቤት እንደ ቤተሰብ ደግሞ እኛ መክራችኋለን እናታደቃችኋለን ኪል ጊዜ ያስቀምጣችሁ እንደዚህ ነገር አይወራም አሁን ይደረግም በፍጹም እንዴት ነው እንደዚህ የሚታረም አሁን አንቺም ችግርሽ ንገሪኝ ያጠፋብሽ ነገር ካለ የቤት አዝቤዛ ላይ ችግርም ካለ ንገሪኝ እኛ ወንዴም ይውዝን ያለው ጠይቀዋለን ወደ አንድ ነገር እናምጣችኋለን አዎ ንገሪኝ ምን የምትፈሪው ነገር የለም እያልኳችሁ ጉዳዩ ካልጋ በላይ ነው በቃ ያልጋ ላይ ጉዳይ ነው በቃ ሌላ ምንም ያስቤዛ ጉዳይ አለ እኔ ቤቴን ሙሉ ነው ማለትው ምንም አይነት በቃ ይሄው የሰፈር ሰው ይመሰክራል እናንተም አላችሁ የምታዩኝ እንዴት ነው ስገባ ስወጣ ነው ጠዋት ወጥቼ ማታ ቤቴ አስቤዛ ይዤ ልጄ ስል ነው ይሄን ሁሉ ማድረገው እንጂ ማለት ነው እሷ ምንም አይነት እውነት ለማውራት አላውቅም እኔ እውነቴን ነው በስሜት ሳንጣጣም መኖሩ ራሱ ስልችት ብሎኛል ምንም እኔ ከዚህ በኋላ ራሱ ባንቀጥል ደስ ይለኛል ወይ እሷ ግልጽ ሆና ያለውን ነገር እናስተካከል የምትል ከሆነ የልጄ እናት ነች የልጄ እናት ነች አብሬ ብቀጥል ደስ ይለኛል ነገር ግን እንዴ እስኪ አውሪ አንቺ እንዴ እስኪ ችግራችሁን በደንብ አውሩና እንትን እናደርጋለን በቃ ችግር እኔ ምንም ችግር አምነናል አልኖርማል አወልያው እንዴት ነው ለዛ ምት ያንቺ አልኖርም በቃ ይሄው ልጄ ነው እኔ ነኝ አብረሽ ቃያም ነው ማማ አትዘብረተኛል አታይኝ እነሱ ፊት ለማስመሰል
እኔ አልወለድኳትም እሷ አልወለድኳትም ብቻሽን ነው የወለድሻት ብቻዬን ነው የወለድኳት ልንገርሽ እንዳንተ አይነት አባት እዚህ ምድር ላይ እንደ ልጄ የምወደው ነገር የለም ለልጄ ማልደራደር አባት ነኝ እንዳንተ አይነት አባት የለም እንዳንቺ አይነት ዝም በል እነሱ ግን አታስመስል አውቀው ነው እናንተ ግን የሚያስመስል አሁን እሱ ሲወጣ ይነሳበታል አሁን እኛ ወንዴ የምናቆም ሰው ነው እንግዲህ አንቺንም እናቅሻለን በቃ አይሆንም አንኖር በቃ ከሰውዬ ጋር የራስን ህይወት ጀምር የራስን ህይወት ጀምር ይሄን አሳድጋለሁ እኔ እኮ አንድ ነገር ልጠይቃችሁ እኔ ከሷ ጋር ለአፍላፊ ማውራቱ ላሰልችቶኛል ጉዳዩን አጫወትኳችሁ ለምንድን ነው እሷ ግልጽ ሆና ጉዳዩ ይሄ ነው ብላ ጉዳዩን እኔ ለማስተካከል እሞክራለሁ ማጥረው ለልጃችን ስንል አብረን ብንሆን ደስ ይለኛል አያችሁ ገረቅና ማለት ነው ወንዴት እንትን ሊሆን ይችላል እንጂ ልጇን ትታን መለየት ፈልጋ አይደለም ነው ፍላጎቷማ እንደዛ ነው ያያያችሁት ነው የነብራ ራሱ ነው ሰው መሰለህ ይሄ አውሬ ነው አውሬ በጣም ነው የሚደብረው እንዴ ምን ሆናችሁ ነው እናንተ አሁን አንቺም ተፈቃላት ነገር ወንድ ያንተን ተረጋጋ እስቲ ነይ ተቀመጥ ይወሽው ነገር ንገረኝ አትይሱ ማማ ቁጭ በያች ማማ እሺ እናትሽ ጋር አዎ እሺ እኔ የማዋጣሽ ሰዋውቃሽ ነይ ምንም ማታውቀው ጻን እንደዚህ ቁጭ በይ ይሄ አይደለሽ እኔ ይቆለል ቁጭ በይ አይሆንም ቁጭ በይ አየህ ከተረለ ይሄን ልጅ ለምጣላኝ ያደረገ ተይ እኔ ነኝ እናትሽ ታማታ ልንገራችሁ አይደል አንድ ነገር ምን ተው ሰሚ አይከመድ በቃ ተው ልንገራችሁ አይደል እባካችሁ ቁጭ በይ ቁጭ በይ ጭራሽ በሷ ብሶ ታወራለች አፋን ላይ ብለሽ ታወራለች ዶሮ ምን ሆናችሁ ነው አይባልም እኮ ይኸውላችሁ እኔ እናንተን አክብሬያችሁ ይኸው ለመታረቅም ዝግጁ ነበርኩ አይደል ለምንም ዝግጁ አልሆነችም ጥፋቷን ስለምታውቅ ስለዚህ ከዚህ በኋላ እኔ ይብቃል እንደውም ዛሬ እዚህ ቤት አላድርም ከፈለጋችሁ ከዛ በኋላ ያለው ነገር ትላለህ እኔ እንደውም ጨራሽ ስለ እውነት በቃ አሁን እና ኧረ በእናታችሁ አሁን ማለት ነው ምንም እኮ ልባት እናንተ ብትጠይቋት ይቅርታ አንተ ችግራችን አሁንና እንፈታለን ያለው ነገር ማለት ችግሩን እኮ አውሮ እንግዲህ በቃ አንቺ ማው ዙሪያ የምትለው እሷ ነች አሁን ችግሩ አንቺ ምንድን ነው ችግሩ ንገራቸው ንገራቸው በቃ አልችልም በቃ አልጋ ላይ አልችልም ንገራቸው አይደለም ንገራቸው አልጋ ላይ አልችልም ብለሽ ንገራቸው ሁለቱም ተናገሪ ነው ወደ ዙሪያ ራስ ማለት ነው እሺ እንየው እኛ ማክሩ ምን ሆናችሁ ነው እንየው ጭራሽ እንደ ወንድ እሷ ነው ተነስታ ልትማታ የምትሞክረው ያያት ነው በጣም ተከብሪ ቁጭ በይ ምን ሆናችሁ ነው ግን በፈጠረሽ ቁጭ በይ ዛቢና ፈሪም እንደ እሺ እኛኔ ማክሩ እንጂ ልጅ እዚህ ጋር በዚህ አቋሟ በዚህ ደረቅ አቋሟ አይደለም እንትን አንተ ደረቅ ሌላ መላእክት መጥቶ ቢያሳምናት የማታምን ሴት ስለሆነች እኔ ዛሬ ከዚህ እዚህ ቤት ማደር አልፈልግም ይሉታሉ እውነት ልንገር አሁን እናቴ ጋር ይሄድና ደግሞ መጣ አይደለም በቃ ይሁን እናቴ ጋር ቀርብ ነው ታውቃላችሁ እናቴ ቤት እናቴ ጋር ይሄድና ነገር ነገሩ ሲረጋጋ እናንተ አረጋግታችሁ አስሱ እኔ ደምከ በጭራሽ እዚህ ቤት አይደለም አይደለም በቃ ማታ የትሄዳለህ በፍጹም እንደማመጣው በቃ ማታ የትሄዳለህ እኛ ራሱ ተኝተን እኮ ነው በቃ ተቀሳችሁ የምር እኔ እናንተን አክብሬ ነው
የእውነት በሰላም እኔስ ንቃይቼ ሸኙ። ተነስታ ሰው እኮ ተኝቷል። ሂዱ ጣፋ ቤቴ ምን ሆነሽ ነው? ውጣልኝ። ድምፅሽን ዝቅ አድርጊው እንጂ። ውጣ ተነስታ። እሺ አሁን ችግርሽ ምንድን ነው? በቃ ከሱ ጋር ምን አልፈልግም። ይሄ ነው ችግርሽ? አዎ ስለዚህ በቃ እያያችሁ ነው። በዚህ ደረቅ ባሏ እኔ የሚስቴን ባህሪ እኔ ነው የማውቀው። እኔ ነኝ የማውቀው የሚስቴን ባህሪ እኔ ነው የማውቀው። በዚህ ደረቅ ባሏ ማለት ነው እንድች አድርጋችሁም በአንድ የምታስታርቁት ነገር አይኖርም። ስለዚህ እባካችሁ እባክህ እናት እዚህ አይደል ያለችው? በቃ እዛ ሂድና ልረጋጋ፣ አረጋጓት እሷን። ከዛ በኋላ ያለው ነገር እንጨርሳለን። እንዴ ቆይ አንዴ ተቀመጥ። አንዴ ኖ እንዴት በጁ ነው አውሩ። ለምን አንተ ሮጣው ጣስ ተከትለው ይጣ ማነው እንግዲህ በቃ ለምንድን ነው ችግራችሁ? ማማ ጂዛ ተቀመጭ ተነሽ። እሺ ቤት ሂጂ ሂጂ ጂዛ ተቀመጭ። ምንድን ነው ችግራችሁ?